ማንኛውም ሰው ወንጀል ለስራ ቢል ወንጀል የሚሰራበት ጸጋ፣ አካል፣ ገንዘብ፣ ጉልበት፣ ጊዜ ከአላህ የተገኘ ነው። አላህን ለማመፅ እንዴት የአላህን ጸጋ ትጠቀማለህ? ወንጀል ሽታ ቢኖረው ኖሮ ማንም ከኔ አጠገብ አይቀመጥም ነበር ይሉ ነበር ደጋ ቀደምቶች። ወንጀል ሽታ ቢኖረው ኖሮ ማንም ከኔ አጠገብ አይቀመጥም ነበር። አላህ በረሕመቱ ወንጀል ሽታ እንዳይኖረው አድርጎ ለመላእክቶች ግን ይሸታቸዋል ተብሏል። አላህ ወንጀል የሰራን ሁሉ እምራለሁ አላለም። የግፊሩ ሊመን የሻኡ ወዩዐዚቡ መን የሻ። የፈለገውን ይምራል፣ የፈለገውን ይቀጣል። ያላጠፋን አይቀጣም አላህ። ያጠፋንሳ ከፈለገ ይቀጣል፣ ከፈለገ ይምራል። የሚምረው በተውበት ነው። ተውበት ደግሞ ተቀባይነት የሚያገኝም የማያገኝም ተውበት አለ። ተውበት ሳታደርግ መሞትም አለ። አላህ ሲቲር ነው። የባሪያውን ነውር ገመና መደበቅ ያበዛል። ከባሪያዎቹም የሰውን ነውር የሚደብቁትን ይወዳል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንተ አላህ ነውርህን እንዲደብቅልህ ከፈለግ የሰውን ነውር ደብቅ። የሰውን ነውር ካወጣ ካጋለጥ ያንተን ነውር አላህ ያወጣብሃል። በቤትህ ጉድጓድ ውስጥ ብትል። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ አማ በዕድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። الفصل الثالث ሶስተኛው ክፍል المراقبة والخشية። المراقبة الله ያየኛል ብሎ ማመን፣ والخشية ጌታ አላህን መፍራት። التفكر ለዚህ የሚረዳው ተፈኩር ነው። ሁሌ አላህን ተባረከ ወተዓላ ያየኛል ብሎ ከልብ ውስጥ እንዳይጠፋ የሱ ፍራቻ ጥንቃቄ ከልብ እንዳይጠፋ ማድረግና ጌታ አላህን መፍራት አጋዥ ነገሮች አሉት። ከዚህም አንዱ ተፈኩር። ተፈኩር ማለት ማስተንተን፣ ማስተዋል ማለት ነው፣ ማሰብ ማለት ነው። ወዕለም እወቅ አነ አላህ ተዓላ ጌታ አላህ ናዚሩን ኢለይከ ወደ አንተ ሁሌም ተመልካች ነው፣ ሁሌም ያያል። ሙጠሊዑን ዐለይከ ይመለከተሃል፣ ጠንቅቆ ያውቀሃል። ፈቁል ሊነፍሲከ ስለዚህም ለነፍስህ በላት ለው ካነ ረጁሉን አንድ ሰው ቢኖር ሚን ሷሊሒ ቀውሚ ከሀገሬ ከአካባቢ ሰዎች ውስጥ ጥሩ የሚባል ሰው የራኒ የሚያየን ቢሆን ኖሮ ለስተሕየይቱ ሚንሁ ለሱ ሐያ አድርጌ ብዙ መጥፎ ነገር እተው ነበረ። ፈከይፈ እንዴት ነው ታዲያ ላ አስተሒ ሐያ የማላደርገው ሚን ረቢ ከጌታዬ ጎረቤት ዘመድ ቤተሰብ የሆነ ጥሩ ሰው ክቡር ሰው ስለሚያየኝ ሐያ ማድረግ ከሆነ ከማንም በላይ ክቡር ከማንም በላይ ጥሩ በጎ አድራጊ ሆኖ አላህ ያየኝ ለምን አላፍርም? ثم لا آمن تعجيل عقوبته ፈጥኖ አይቀጣኝም ብዬ እንዴት አምናለሁ? ወከሽፈ ስትሪሂ የደበቀልኝን መጋረጃ ገልጦብኝ ሰው ፊት አያዋርደኝም ብዬ እንዴት እተማመናለሁ? በላት ለነፍስሃ። ይሄ በተፈኩር የሚገኝ ውጤት ነው። ከአሁን ቀደም አንስተናል። የሆነ ሰዓት ለብቻችን ቁጭ ብለን ራሳችንን ምንገመገምበት ምንፈትሽበት፣ ከሰዎች ጋጋታ ከስልክ ውጥረት ርቀን ለብቻችን በር ዘግተን ገለል ብለን እኔ ማን ነኝ? ከየት ነው የመጣሁት? ወዴት ነው የምሄደው? ያለፈ ዕድሜን በምንድን ነው ያሳለፍኩት? ወደፊትስ በመልኩ ነው መጓዝ ያለብኝ? አሁን ያለሁበት ሁኔታ ሞቼ ከአላህ ለመገናኘት ጥሩ የሚያስደስት ሁኔታ ነው ወይስ ማስተካከል ያለብኝ ነገር አለ? መቼ ነው እንዴት ነው ማስተካከለው? ማስተካከል የምችልበት ዕድሜስ በእኔ እጅ ነው ወይ ያለው? ያሉ ራስን የሚገመገሙበት ጥሩና መጥፎ ጠንካራና ደካማ ጎንን የሚፈትሹበት የሙሐሰባ የተፈኩር ጊዜ ሊኖረን ይገባል። ለዚህ ከሚያግዙ ነገሮች አንዱ እነላህ ናዚሩን ኢለይከ አላህ ያየኛል ብሎ ማመን ነው። አላህ ለሰዓት ለደቂቃ ለሰከንድ አይዘነጋም፣ አይተኛም፣ አያንቀላፋም። እኛ ለመደበቅ የምንሞክረው ነገር ሁሉ ከአላህ አይደበቅም። ከሰው ልንደብቅ እንችላለን፣ ሊሳካም ላይሳካም ይችላል። ከአላህ ግን
አንዳችን ነገር ደብቆ ማዳን አይቻልም። ሙጠሊዑን ዐለይከ ሁሌ ያየናል፣ ይሰማናል፣ ሁኔታችንን ያውቃል። አይደለም የተናገርነውን የተገበርነውን ይቅርና ልባችን ውስጥ የምናስበውን ኸይርም ሸርም ያውቃል። ሰዋኡን ሚንኩም መን አሰረ አልቀውለ ወመን ጀሀረ ቢህ ከእናንተ ውስጥ ከሰው ልጆች ውስጥ ያው ነው፣ እኩል ነው። ንግግሩን ግልጽ አውጥቶ የሚናገርም ዝቅ ብሎ ለአንድ ሰው ብቻ የሚሰማ አድርጎ የሚናገርም በልቡ ውስጥ የሚደብቅም እኩል ነው። ወመን ሁወ ሳሪቡን ቢለይል ሙስተኽፊን ቢለይሊ ወሳሪቡን ቢነሃር የሌሊት ጨለማን ተገና አድርጎ ስራ የሚሰራ በብርሃን እንደፈለገ ስራ የሚሰራም አላህ ዘንድ እኩል ነው። ለሰው ነው በጨለማ በብርሃን የተሰራ ለውጥ ያለው እንጂ አላህ ዘንድ ለውጥ የለው። ብዙ ሰዎች ወንጀል ለመስራት ሌሊትን ይጠብቃሉ፣ መብራት ያጠፋሉ፣ ወደ ጫካ ይሄዳሉ። ለአላህ ጫካውም አደባባዩ ቀኑ ሌሊቱ እኩል ነው። ለመላእክቶችም እንደዚሁ ፈቁል ሊነፍሲከ ለው ካነ ረጁሉን ሚን ሷሊሒ ቀውሚ ከኔ ከማውቃቸው ከሀገሬ ከጎረቤቴ ሰዎች አንድ ሷሊሕ ሰው ጥሩ ሰው የተከበረ ሰው ቢኖር እያየኝ ቢሆን ለሱ ሐያ አድርጌ ወንጀል እተው ነበረ። ፈከይፈ ላ አስተሕይ ሚን ረቢ ተባረከ ወተዓላ ካነበርኩበት የፈጠረኝ ያበላኝ ያጠጣኝ በጸጋው የተንከባከበኝ የሆነው ጌታዬ አላህ እንደሚያየኝ እርግጠኛ ነኝ። የሚፈራ የሚከበር ሰውን አክብሬ ወንጀል እየተውኩ አላህን አክብሬ አፍሬ ለምን ወንጀል አልተውም? ለምንስ ላ አመኑ ተዕጂለ ዕቁበቲ ፈጥኖ ሊቀጣኝ ይችላል ብዬ ለምን አልፈራም? እንዴት ይተማመናል? አፈአሚነ አለዚነ መከሩ ሰይአቲ አን የኽሲፈ አላሁ ቢሂሙል አርድ እነዚያ አላህ የሚጠላውን ስራ የሚሰሩ ምድርን ሊገለብጥባቸው እንደሚችል ጌታቸው አላህ አያውቁም እንዴ? አይፈሩም እንዴ? ወንጀል ሰርተው በተኙበት በዛው ሞተው እጅ ከፍንጅ ተይዘው ወደ ጀሃነም ሊወርዱ እንደሚችሉስ አያስቡም እንዴ? ቀን ላይ ረፋድ ላይ የተዝናኑ የአላህ በላ ሊመጣባቸው እንደሚችልስ አይገምቱም እንዴ? አፈአሚኑ መክረላህ ፈላ የእመኑ መክረላሂ ኢላ አልቀውሙል ኻሲሩን። አላህ ተባረከ ወተዓላ እሱን የሚያስወጡ ሰዎች ላይ የሚወስደው እርምጃ አለ። አውቆ ለቀቅ አድርጎ አላህን ያታለሉ መስሏቸው አላህ አታሎ ይይዛቸዋል። የአላህን እንዲህ አይነቱን አያያዝ እንዴት ተማመኑ አንያዝም ብለው ከሳሪ የሆኑ ሰዎች እንጂ አላህ መጥፎ አያያዝን አይዘኝም ብለው አይዘናጉም ይላል። ወከሽፈ ሲትሪሂ አላህ ሲትራል ለባሮቹ ሲትሩን መጋረጃውን ለቀቅ ያደርጋል። በመጋረጃው ስር ሆነን ተደብቆልን እንጂ ብዙ አላህ የሚያውቅብን ደካማ ጎኖች ይኖሩብናል፣ ወንጀሎች ይኖሩብናል፣ ጥፋቶች ይኖሩብናል። ታዲያ ሳበዛው ሁሌ አላህን ሳምዝ አንድ ቀን መጋረጃውን ገልጦ ሊያሳፍረኝ፣ ሊያጋልጠኝ፣ ሊያዋርደኝ ይችላል ብዬ ልሰጋ አይገባም እንዴ? በላት ለነፍስህ ወዕለም ወቅ አነካ አንተ ላ ተቅዲሩ አትችልም ዐላ መዕሱየቲሂ አላህን ማመፅ አትችልም ኢላ ቢኒዕመቲሂ የእሱን የራሱን ጸጋ ተጠቅመህ እንጂ። ማንኛውም ሰው ወንጀል ለስራ ቢል ወንጀል የሚሰራበት ጸጋ አካል፣ ገንዘብ፣ ጉልበት፣ ጊዜ ከአላህ የተገኘ ነው። አላህን ለማመፅ እንዴት የአላህን ጸጋ ትጠቀማለህ? ወደ ወንጀል የሚካሄድበት እግር ከአላህ የተሰጠ ነው። ሐራም ውሸት የሚፈርሙበት፣ ሐራም ወንጀል የሆነ ጽሑፍ የሚጻጻፉበት እጅ ከአላህ ነው። ሐራም የሚያዩበት አይን ከአላህ ነው። ሐራም የሚሰሙበት ጆሮ ከአላህ ነው። ሐራም ገዝተው የሚበሉበት የሚጠጡበት ገንዘብ ከአላህ ነው። እኛ ዘንድ ያለ ነገር ሁሉ ከአላህ ነው። ወማ ቢኩም ሚን ኒዕመቲን ፈሚነላህ እናንተ ዘንድ አንዲት ጸጋ የለችም ከአላህ የተሰጣችሁ ቢሆን እንጂ። የአይንን ጸጋ ያጣ ሰው ገንዘብ ከፍሎ አይን ማግኘት አይችልም። የእጅ የእግርን ጸጋ ያጣ ሰው ገንዘብ ከፍሎ እውነተኛ እጅ እግር ማግኘት አይችልም። ስለዚህ እኛ ጋር ያለ ኒዕማ በሙሉ ከአላህ ነው። ወንጀል ልስራ ብንል ልንሰራ የምንችለው ይሄንኑ የአላህን ጸጋ ተጠቅመን። እንዴት ይሆናል ይሄ? አንድ ሰው ውሃ አጠጥቶን በጥም ተሰቃይተን፣ ለስላሳ አጠጥቶን፣ ወተት አጠጥቶን የጠጣንበትን ዕቃ ፊቱ ላይ ወርወረን እንሄድ አንጎዳውን በዛ ዕቃ እናመሰግነዋለን። ሁሌ ስሙን በጥሩ እናነሳለን፣ ዱዓ እናደርግለታለን። ያውም ይህን ሰበብ ያደረገልን አላህ ነው። አላህ ግን ቀን ከሌሊት ረሕመቱን እኛ ላይ ያዘነበ ወደ ላይ ወንጀል ብናስወነጭፍ ከሆነ
የማይሆን የማይጠበቅ ነው። ፈከም ለሁ ስንትና ስንት ለአላህ አለው አለይከ አንተ ላይ አንቺ ላይ ሚን ኒዕመቲን የጸጋ አይነት ፊ የዲከ እጅህ ላይ አለቲ መደድተሃ ኢላ ማዕሱየቲሂ አላህን ለማመፅ የዘረጋኸው እጅ እኮ በእጅህ ውስጥ ለአላህ ብዙ ኒዕማ አለው። በእጅህ ነው ሰርተህ የምትበላው፣ በእጅህ ነው አደጋ የምትከላከለው፣ በእጅህ ነው ጽፈህ ሀሳብህ የምትገልጸው፣ በእጅህ ነው ጤነኝነትህ የሚታወቀው። ሐኪም ቤት ሄደህ እጅህን ዘርጋይ ትባላለህ። ሐኪሞች እጅህን ያያሉ። ጣቶችህ፣ አካላቶችህ የጤንነት አካል ናቸው፣ ማሳያ ናቸው። ዓለም ላይ ያለን ብር በሙሉ ይሰጥሃል። ሁለት እጆችህን፣ ሁለት እግሮችህን፣ ሁለት አይኖችህን፣ ሁለት ጆሮችህን ስጥ ብትባል አትሰጥም። የአእምሮ በሽተኛ ካልሆንክ በስተቀር ሁለት እጅ፣ ሁለት እግር፣ ሁለት አይን፣ ሁለት ጆሮ አጥቼ የዓለም ብር በሙሉ ቢሰጠኝ እንዴት ላጣጥመው ነው? እንዴት ልኖርበት ነው? ይቅርብኝ ትላለህ። ስለዚህ እነዚህ እጆችህ፣ እግሮችህ ዓለም ላይ ያሉ ጸጋ ናቸው። እንዴት ብለህ ታዲያ የእጅን ጸጋ በእጅህ ዚክር በማለት በእጅህ ቁርአን በመግለጽ በእጅህ ዒልም በመጻፍ በእጅህ ለተቸገረ ሰው በመርዳት ዚክር በመቁጠር ጸጋውን ልታመሰግን ሲገባ በእጅህ እንዴት ወንጀል ትሰራለህ? ወከም ሚን ኒዕመቲን ስንትና ስንት ጸጋ አለ የአላህ ጸጋ ፊ ዐይኒከ በዐይንህ ላይ በዐይንህ ውስጥ አለቲ ነظርተ ቢሃ ኢላ ማ ሐረመ ዐለይከ አላህ ሐራም ያደረገብህን ነገር ባየህበት ዐይን ውስጥ እኮ ስንትና ስንት የአላህ ጸጋ አለ። የዐይን ጸጋ ማወቅ ከፈለግ ለአንድ ሰዓት ዐይንህን ጨፍነህ ቁጭ በል። ሜዳ ላይ ወጥተህ ለመራመድ ሞክር። 2-3 ሜትር አትችልም። ምንም የለኝም ጌታ ይበድሎኛል እኔ ደሃ ነኝ የሚል ሰው የዐይንን ጸጋ ካወቀ ይበቃል። አልሐምዱሊላህ እኔ ዐይን አለኝ ጥሩና መጥፎውን ለይቼ የማየበት ገደልና ሜዳውን መርጬ የምራመድበት ከፊት አደጋ ሲመጣ ቀድሜ አይቼ የምሸሽበት ስንትና ስንት ዐይን የማያዩ ሰዎች አሉ። መኪና ውስጥ ሄደው የሚገቡ፣ ገደል ውስጥ ሄደው የሚገቡ፣ እሳት ውስጥ ሄደው የሚገቡ፣ ልጃቸውን መለየት ማይችሉ፣ ሚስታቸውን ማያዩ፣ እናታቸውን ያላዩ፣ መካ ሄደው ዑምራ አድርገው ሐጅ አድርገው ካዕባን ሳያዩ የሚመጡ ስንት ወዳጃቸውን አንድ ዐይኔ ተገልጦ ባየሁ የሚሉ ይሄን ሁሉ ኒዕማ ያጡ ሰዎች እያሉ ለአንተ አላህ የዐይንን ኒዕማ ሰጥቶ በዐይንህ ወንጀል እንዴት ትሰራለህ? ወፊ ሊሳኒካ በምላስህስ አለዚ ነጠቅተ ቢሂ የተናገርከበት አላህ የሚጠላውን ነገር የተናገርከበት ምላስህም ቢማ ላ የሒሉ ለከ ማይፈቀድልህን ነገር ውሸትን፣ ሐሜትን፣ ጉራን፣ ባጢልን፣ ኩፍርን የተናገርከበት ምላስህም በምላስህ ውስጥ ለአላህ ብዙ ኒዕማ ጸጋ አለው። የአላህን ጸጋ በምላስህም ልታየው ትችላለህ። ሐሳብህን ትገልጽበታል፣ ከሰው ጋር ትግባባበታል። ያለ ምላስ ሰዎች ከሰው ጋር መግባባት በጣም ከባድ፣ ያለ እጅ ከሰው ጋር መግባባት ከባድ ነው። ምላስ ያልገለጸውን እጅ ሊገልጸው ይችላል። እጅ ያልገለጸውን ምላስ ሊገልጸው ይችላል። ምላስ ያልገለጸውን አይን ሊገልጸው ይችላል። ይሄ ሁሉ ኒዕማ ተደማምሮ ተሰጥቷል። እዚህ ሁሉ ኒዕማ ልክ አላህን ልናመሰግን እንጂ የሚገባው በሁሉም አላህ በሰጠን ኒዕማ ውሸት ልንሸምትበት አይገባም። ወለይሰ ሚን ሹክሪ ኢንዓሚሂ አላህ ለአንተ ያዋለውን ኒዕማ ጸጋ ከማመስገን አይቆጠርም። አንተ ተስተዒነ ቢሂ አላህ በሰጠህ ኒዕማ አላህ በሰጠህ ኒዕማ መታገዝ ዐላ መዓሲህ አላህን ለማመፅ መሳሪያ አድርጎ መጠቀም ይሄ አላህን ማመስገን አይባል። የአላህን ኒዕማ ጸጋ መካድ ነው የሚባል፣ ማስተባበል ነው የሚባል፣ ውለታን አለመጠበቅ ነው የሚባል። ይሄን ማስተዋል ሁሌ በዚህ ዙሪያ ተፈኩር ማድረግ ከወንጀል እንድንታቀብ ያደርገናል። ይሄን በተፈኩር ስር የጠቀሱት ለዚህ እነዚህ ነገሮችን ደጋግሞ ማስተዋል፣ ማስተንተን፣ ማሰብ በእነዚህ አካላቶቻችን ተጠቅመን ወንጀል እንዳንሰራ ያግዘናል። ይሄን ማሰብ መተው የእጅን ኒዕማ ለማስታወስ፣ የእግርን ኒዕማ ለማስታወስ፣ የአይንን፣ የጆሮን፣ የመላስን ኒዕማ ለማስታወስ እነዚህ ነገሮችን እንደ ርካሽ ነገር ቆጥረሃቸው በወንጀል እንድትጠቀምባቸው ሊያደርግ ይችላል። እነዚህ ከአላህ ነው የተሰጡ። በኸይር ነገር ልጠቀማቸው ነው የተሰጠኝ። በኸይር መጠቀሙን ትቼ በሸር ከተጠቀምኩት የቂያም ቀን ያዋርደኛል፣ ጀሀነም ላይ ያሳስረኛል ልንል ይገባል። ስንትና ስንት የአይንን ኒዕማ አውቀው አይናቸውን አላህ ከሚጠላው ነገር ያልጠበቁ ሰዎች የቂያም ቀን ምነው ዱንያ ላይ እውር በሆንኩ ብለው መመኘታቸው አይቀርም። እግራቸው የተንቀለቀለ ወደ ስንት ወንጀል ቦታ የሚወስዳቸው የነበሩ ሰዎች ምነው ዱንያ ላይ እግር ባልነበረኝ ብለው ማለታቸው አይቀርም። ስንትና ስንት ምላሳቸው ወንጀል አጭዶ ከምሮ የምላሳቸው አጨዳና ክምር ጀሀነም ውስጥ የከተታቸው ሰዎች ምነው ዱንያ ላይ
መናገር ማልችል በሆንኩ ሊሉ ይችላል። ካነ ባዕዱሁም ከቀደምቶች መሃል አንዳንዶች ነበሩ የቁሉ ይል ነበር አላሁመ ኢኒ ጌታዬ ሆይ እኔ አስተግፊሩከ ምህረት ጠይቀሃለሁ ሚን ኸጢአቲን ከጥፋት ከወንጀል ቀውየ ዐለይሃ በደኒ የኔ አካል ሰውነቴ በርትቶ ችሎ ከሠራው ወንጀል ቢዓፊየቲከ አንተ አካሌን ጤነኛ ስላደረግከው ሙሉ ስላደረግከው አካላቴን ሙሉ አድርገኸው ስታበቃ አካሌ አስችሎት ለሠራው ወንጀል ይቅርታ ጠይቀሃለሁ። አካላትን የሰጠው አላህ ነው። ሰጥቶም እንዲንቀሳቀሱ ጤነኛ እንዲሆኑ ያደረገው አላህ ነው። መስጠቱ አንድ ኒዕማ ነው፣ ጌጥ ነው። መኖሩ በራሱ እጅ አለመኖሩ ጉድለት ነው፣ ነውር ነው። አይን አለመኖሩ በቦታው ጉድለት ነው፣ እንከን ነው። እግር አለመኖሩ እንከን ነው። መኖሩ አንድ ጸጋ ነው። ኖሮ ደግሞ ስራ መስራቱ ሌላ ጸጋ ነው። ጤና ሰጠኸኝ ቢዓፊየቲካ ጤነኛ ሙሉ አካል ሰጠኸኝ፣ አካላቴንም ጤነኛ አድርገሃልኝ፣ ሰውነቴ ችሎ ወንጀል ለሠራው ወንጀል ይቅርታ ጠይቀሃለሁ። ብችል እኮ እዛው ሽባት አደርገው ነበር። ብትፈልግ ሽባት አደርገው ነበር። ብትፈልግ ትሰልበኝ ነበር። ያለ አካል ትፈጥረኝ ነበር። አካሉንም ሰጠኸኝ፣ ጤነኛም አድርገሃልኝ፣ አስችሎት ሰውነቴ ለሠራው ወንጀል ይቅርታ ጠይቀሃለሁ። ወናለት ሀየዲ እጄም ለነካው ለያዘው ለተጠቀመው ቢፈضል ኒዕመቲከ በአንተ ችሮታ በአንተ ኒዕማ በጸጋ እጄ ማይንቀሳቀስ የደረቀ ቢሆን እንቀሳቀስ የተኛውን ነገር ላደርግ አልችልም ነበር። ግን እጅ ሰጠኸኝ፣ በአንተ ፈضል በችሮታህ ደግሞ እጄን አንቀሳቀስከው። ለኸይር ማንቀሳቀስ ሲገባኝ ለሸር ያንቀሳቀስኩበት ወንጀሌን ይቅር በለኝ ማረኝ። ወንበሰቱ ፊሃ ቢሰዓቲ ሪዝቂካ አንተ ሰፊ ርዝቅ ሰጠኸኝ ሳለ የአንተን ሰፊ ርዝቅ አንተ በምትወደው መልኩ መጠቀም ሲገባኝ የጠገብኩበት ወሰን ያለፍኩበት የተንቀባረርኩበት ወንጀሌን ይቅር በለኝ። ወሕተጀብቱ ፊሃ አን ናሲ ቢሲትሪክ በአንተ ሲትር በአንተ መጋረጃ ነውሬ ከሰዎች የተጋረደበት ኒዕማህ አለ፣ ለዚህም ይቅር በለኝ። ያን አውቄ አለመታቀቤ፣ ያን አውቄ አለማመስገኔ። ወንጀል ሽታ ቢኖረው ኖሮ ማንም ከኔ አጠገብ አይቀመጥም ነበር ይሉ ነበር ደጋ ቀደምቶች። ወንጀል ሽታ ቢኖረው ኖሮ ማንም ከኔ አጠገብ አይቀመጥም ነበር። አላህ በረሕመቱ ወንጀል ሽታ እንዳይኖረው አድርጎ ለመላእክቶች ግን ይሸታቸዋል ተብሏል። አንድ ሰው መጥፎ ነገር ሲያስብ ይሸታቸዋል። የአካልን የተግባርን ወንጀል አይተው ይመዘግባሉ። የልብን ወንጀል ምቀኝነትን፣ ጥላቻ፣ ኩራትን፣ በውስጥ መጥፎ ነገር ማሰብን ልቡ መጥፎ ነገር ሲያስብ ለመላእክቶች መጥፎ ነገር ይሸታቸዋል። ያኔ ይጽፋሉ መጥፎ ነገር አሰበ ተብሎ። ነገር ግን መጥፎ ሽታ ወደ ሰው የወንጀል መጥፎ ሽታ ወደ ሰው አይወጣ። ሽታ ቢኖረው ኖሮ ወንጀለኞች አጠገብ ማንም ባልደረሰ ነበር። ቆሻሻ መጥፎ ሽታ ያለውን ነገር የነካ ሰው ሰዎች እንደሚርቁት ወንጀሉ የበዛ ሰው ወንጀል እዚህ ዱንያ ላይ ሽታ ቢኖረው ሰዎች ይርቁት ነበር። ግን አላህ በሲትሩ ወንጀል ይደብቃል። ማታ በር ዘግቶ ወንጀል ሲሰራ ያደረም፣ ማታ በር ዘግቶ ሶላት ሲሰግድ ያደረም አደባባይ ላይ ቢታዩ በብዙ ሰዎች እይታ ተመሳሳይ ናቸው። አላህ ስትሩ ወጀረአኒ ዐለይሃ ያደፋፈረኝ የሆነ ወንጀሌንም ማረኝ። ሒልሙካ ቻይነትህ፣ ወአናቱካ ረጋ ማለትህ አንተ ጌታዬ ማትቸኩል ምትችል ሆነ እኔ ይህ መቻልህ ለቅጣት አለመፍጠንህ አደፋፍሮኝ የሰራሁት ወንጀሌንም ይቅር በለኝ። አንተ ምድር ላይ እንዳሉ ባለስልጣኖች ብትሆን ኖሮ አንድ እንዳጠፋ ይቀጣሉ፣ ሁለት እንዳጠፋ ይቀጣሉ፣ ሲበዛ ያስራሉ፣ ሲበዛ ይገድላሉ። አንተ እንደዛ ብትሆን ኖሮ ወንጀል ላይ ወንጀል ባልደራረፍኩ ነበር። ነገር ግን ሒልሙካ ወአናቱክ መቻልህ ለቅጣት አለመቸኮልህ ረጋ ማለትህ እንደው አደፋፈረኝ፣ አነሳሳኝ። ይህ አይነቱንም ወንጀል ይቅር በለኝ። እንደው መሆን የነበረበት ጌታዬ ቻለኝ፣ ይቅር አለኝ፣ ፈጥኖ አልቀጣኝም፣ እኔ ልተውበት ይገባኛል። እዛው ባለሁበት ጸጥ አድርጎ እስከነ ወንጀሌ ሞቼ የቅያም ቀን እጅ ከፍንጅ ብቆምስ፣ ግን አላህ እስከዛሬ አልቀጣኝም፣ የተውበት ጊዜ ሰጥቶኛል ብለን ይበልጥ አላህን ልናመሰግነው ፈጥነን ልንተውበት ነበር የሚገባው። ወተከልቱ ፊሃ በወንጀሌ
የተደገፍኩበት የተመካሁበትንም ወንጀል ይቅር በለኝ። አላ ከሪሚ አፍዊካ በተከበረ ይቅርታ ክቡር በሆነው ይቅርታ ተመክቼ ተደግፌ የሰራሁትንም ወንጀል ይቅር በለኝ። አላህ ተባረከ ወተዓላ ይቅር ባይ ነው። ግን ይቅር የሚላቸውም የማይላቸውም ሰዎች አሉ። አስተማማኙ ወንጀል አለመስራት ነው። ወንጀል ሰርቶ በአላህ ይቅርታ ላይ መመካት እሳት መሃል ላይ ገብቶ ላልቃጠል እችላለሁ ላመልጥ እችላለሁ እንደማለት። ብልህ የሆነ ሰው እሳት ያለበት ቦታ ባለመድረስ ነው ከእሳት ራሱ የሚጠብቅ። ሞኝ የሆነ ሰው እሳት ውስጥ ገብቶ ወጣለሁ፣ አመልጣለሁ፣ እሸውዳለሁ ይላል። ወንጀል እሳት። ወንጀልን ከተዳፈሩ በኋላ በአላህ ረሕመት ተስፋ ማድረግም በመሰረቱ ምንም እንኳ ከአላህ ረሕመት ተስፋ መቁረጡ አግባብ ባይሆንም ሞኝነት። ምክንያቱም አላህ ወንጀል የሰራን ሁሉ እምራለሁ አላለም። የግፊሩ ሊመን የሻኡ ወዩዐዚቡ መን የሻ። የፈለገውን ይምራል፣ የፈለገውን ይቀጣል። ያላጠፋን አይቀጣም አላህ። ያጠፋንሳ ከፈለገ ይቀጣል፣ ከፈለገ ይምራል። የሚምረው በተውበት ነው። ተውበት ደግሞ ተቀባይነት የሚያገኝም የማያገኝም ተውበት አለ። ተውበት ሳታደርግ መሞትም አለ። የተውበት መስፈርት መጉደልም አለ። ሳትተውበት መሞትም አለ። የተውበት መስፈርት መጉደልም አለ። ተውበቱ ተቀባይነት የሚያጣበት ሁኔታ አለ። ስለዚህ አስተማማኙ ምንድነው? ወንጀልን በሩቁ እንደ እሳት ፈርቶ መሸሽ። በእኛና በወንጀል ማለት ጥር ማጠር። ወንጀል ሰርቶ አላህ ይምረኛል ሰይወፈሩ ለና ማለት ይሄ ቀልባቸው የደረቀ ሰዎች መለያ። አላህ መሐሪ ነው፣ ይምረናል። በምን አወቅ እንደሚምር ባይመልስ እሳት ነው። ከዛ ውጪ ወይም ምህረት ወይም እሳት ነው። ባንተ እጅ አይደለም ያለው። ስለዚህ አስተማማኙ ባንተ እጅ ያለው ወንጀል ለመስራት አላህን ለማመጽ። ወለው ለም የኩን ባይኖር እንኳ ሚን ኒዕመቲን ዐለይከ አላህ ላይ አንተ ላይ የአላህ ጸጋ ባይኖር እንኳ ፊ ማዕሲየቲከ በምትሰራ ወንጀል ላይ ኢላ ሲትሩሃ ዐለይከ ለከፋ ያን የሰራኸውን ወንጀል መደበቁ ብቻ ከጸጋ ይበቃህ ነበር። هذا كلام عظيم። አላህ ተቆጥሮ ማያልቅ ጸጋ አለው እኛ ላይ። አይኑ፣ እጁ፣ እግሩ፣ ልቡ፣ ኩላሊቱ፣ ሀብቱ፣ አካላቱ፣ ቤተሰቡ፣ ሪዝቁ ተቆጥሮ ያልቅ። كما قال ربي وهو أصدق القائلين وإن تعدوا نعمة الله لا تحصوها። ይሄ ሁሉ አላህ ለኛ የሰጠን ጸጋ ባይኖር ራሱ አላህ ከሰጠን ጸጋ ወንጀላችንን መደበቁ ብቻ ይበቃ ነበር። ይሄ ትልቅ ጸጋ ነው። ሁሉም ሰው ወንጀል በሰራ ቁጥር አላህ ወንጀሉን ቢያጋልጠው ከማንም ጋር መኖር አይችልም ነበር። ሰዎች ዘንድ ይዋረድ ነበር። ሰዎች ጋር ያለው ግንኙነት ይበላሽ ነበር። አላህ በረሕመቱ የባሮቹን ወንጀል ይደብቃል። ፈለው ጠለዐ الناس عليك የሰው ልጆች ወንጀልህን አላህ የደበቀልህን ወንጀል የሰው ልጆች ቢያውቁብህ ኖሮማ ለንሀተክተ ትዋረድ ነበር፣ ታፍር ነበር፣ ትከስር ነበር። ልብስ ሰዎችን ሁሉ እኩል ያደርጋል። ታጥቦ ተቀባብቶ ለብሶ መውጣት ሰዎችን ያመሳስላል። አላህ ዘንድ ግን ሁሉም ይታወቃል። የሆነ ጊዜ ሲበዛ ሰዎችን ያዋርዳል። በዑመር ዘመን አንድ ሰው ወንጀል ሰርቶ መጣ። ዑመር እርምጃ ሊወስዱበት ሲሉ ማረኝ፣ ይቅርታ አድርግልኝ፣ ከዚህ በፊት እኮ ይሄን ወንጀል ሰርቼ አላውቅም አላቸው። ዝም በል፣ ጌታ አላህ መሐሪ ነው፣ ባሪያውን የሚደብቅ ነው። አንዴ ብቻ ብትሰራ በአንዴ አላህ አያዋርድህም ማሉትና እርምጃ ወሰዱበት ይባላል። በተደጋጋሚ መጋረጃውን ጥሰህ አላህን አስቆጥተህ ነው ዛሬ ያጋለጠህ እንጂ አንተ እንደምትለው አንዴ ብቻ በሰራህ ወንጀል ዛሬ አያጋልጥም ነበር። ብዙ ጊዜ ደብቆ አልደበቅም ስትል ነው ዛሬ ያጋለጠህ ብላ። ስለዚህ የአላህ ጸጋው ብዙ ነው። ከጸጋዎቹ ሌላውን እንኳን አምነን ባንቀበል ባይታየን የሰራነውን ወንጀል አላህ ለኛ መሰተሩ መደበቁ ትልቅ ጸጋ ነው። ምኑ ነው ጸጋ የሆነው ካልክ አላህ ባይሸፍንልህ ወንጀልህን ቢያጋልጥህ ኖሮ ሰው ዘንድ ትዋረድ ነበረ። ሰላም ሚልህ አታገኝም ነበረ። ብር የሚያበድርህ አታገኝም ነበረ። ጎረቤት የሚሆንህ አታገኝም ነበረ። ሚስት የሚድርህ አታገኝም ነበረ። አምኖ ሚስት ትሆኛለሽ ብሎ የሚያገባሽን ባል አታገኝም ነበር። ባለብን ወንጀል ልክ ሰዎች ከኛ ጋር ቢገናኙ ኖሮ እንደ አውሬ ይፈሩ ነበር። የአውሬ ጠባይ ያላቸው ሰዎች አሉ። ሰው ጋር ሲቀርቡ ብቻ ሰው ይመስላሉ። ከሰውም አልፈው እንደ መላኢካ ለመሆን ይሞክራሉ የፈለጉትን እስኪያገኙ ድረስ። ዞር ሲሉ በሌላኛው ገጽታቸው አውሬ፣ ከአውሬም በላይ አውሬ ለዘሩ ለአውሬ መልካም ነው። ሰው ሆነው ለሰው ጨካኝ የሆኑ ሰዎች
ዘራፊ የሆኑ ሰዎች አሉ፣ አጭበርባሪ የሆኑ ሰዎች አሉ፣ ረሕመት ማያውቁ፣ እውነተኝነት ማያውቁ፣ ለራሳቸው ብቻ የሚያስቡ የሚጨነቁ። ነገር ግን አላህ በረሕመቱ ይሄን መጥፎ ጎናችንን ሰተር አድርጎ አኖሮናል፣ እንድንናኗር አድርጎናል። ወላሁ ሲቲሩን ዩሒቡ ሲትራ ነቢ እንዳሉት ዐለይሂ ሰላቱ ወሰላም አላህ ሲቲር ነው፣ የባሪያውን ነውር ገመና መደበቅ ያበዛል፣ ከባሪያዎቹም የሰውን ነውር የሚደብቁትን ይወዳል ብለዋል ነቢ ሰላቱ ወሰላም። አንተ አላህ ነውርህን እንዲደብቅልህ ከፈለግ የሰውን ነውር ደብቅ። የሰውን ነውር ካወጣ ካጋለጥ ያንተን ነውር አላህ ያወጣብሃል። በቤትህ ጉድጓድ ውስጥ ብትደበቁ እንኳን የሰዎችን ነውር ሆን ብሎ መብራት አብርቶ የሚፈልግ ሰው አላህ የእሱንም ነውር ይከታተልበታል። አላህ የተከታተለው ሰው ደግሞ ያወጣዋል፣ ያጋልጠዋል። በቤቱ ጉድጓድ ውስጥ ቢሆን እንኳን ዝግ ክፍል ውስጥ እንኳን ቢሆን ተብሎ አልጀዛኡ ሚን ጂንሲል ዐመል። ለወንድሞቹ ለእህቶቹ የሚቆረቆር ተደብቆ የሚመክር ያየውን እንዳላይ የሚያልፍ የሰውን ነውር የሚደብቅ አላህ ወንጀሉን ይደብቅለታል። የሰው ዐይብ ተከታትሎ የሚያወጣውን ሲያጣ ያላየውን አይቻለሁ ያላደረጉትን አድርገዋል ብሎ የሚያወራ የሰውን ነውር በመከታተል በማጋለጥ የተጠመደ ሰው የተመረዘ ሰው አላህ የእሱን ነውር ያወጣበታል። ከጊዜ በኋላ እንኳን ቢሆን የዛሬውን አቲ። ስለዚህ ሰው ላይ ነውር ካየህ ምከር፣ ገስጽ። በአንተ ምክር አልስተካከልም ካለ በቅንነት በነሲሃ መልኩ ለቤተሰቦቹ ቀስ ብለህ አሳውቅ፣ ለሚመለከተው አካል እንጂ ዛሬ አንድ ነገር አየህ ፌስቡክ ላይ፣ አንድ ነገር አየህ ካፍቴሪያ ላይ፣ ይሄ ሱስ ሆኖብህ ያላየኸውንም ጭምር ጨዋ ንጹህ የሆነችን ሴት እንዲሁ አፍህ በልቶ ያላየሃት ቦታ ላይ የገሌን ልጅ ከገሌ ጋር አየኋት፣ ነገሌ ሲሰርቅ አየሁት፣ ነገሌ እንዲህ ሲያደርግ አየሁት ወደ ማለት ይወስድሃል። የሰዎች ዐይብ ላይ ከመጠመድ ይልቅ የራስህ ዐይብ ላይ ተጠመድ። እኔ ስንት ነውር አለብኝ? የራሴን ነውርና አንተን መች አስተካክዬ ጨርሽ? በእኔ ነፍስ መች ደስተኛ ሆኜ? አንድ ሰው ስኬታማ ከመሆኑ መገለጫ አንዱ በራሱ ነውር ይጠመዳል። እስቲ ቀደም የራሴን አስተካከልና ስለ ሌሎች አወራለሁ፣ የሌሎችን አያ። አንድ ሰው የተዋረደ ከአላህ ጥበቃ የተነፈገ የመሆኑ አንዱ ማሳያ የራሱን ነውር ትቶ የሰዎችን ነውር ያህል የራሱን ነውር ሐባ ያደርጋታል፣ ትንሽዬ ብናይ። የሰዎችን ነውር ሳ ቁባ ያደርጋታል፣ ትልቅ ተራራ ያደርጋል። በገሃድም በምስጢርም ከሚፈሩት ባሮቹ አላህ ያደርጋል። ቀልባችንን አላህ ያርጥብልን። እሱም የወደውን ከሚሰሩ የሚጠላውን ከሚተው ባሮቹ አላህ ያደርጋል። اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا كربا إلا نفسته ولا دينا إلا قضيته ولا حاجة من حوائج الدنيا والآخرة هي لك رضا ولنا فيها صلاح إلا يسرتها. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم إنا نسألك الجنة وما يقرب لها من قول وعمل ونعوذ بك من النار وما يقرب إليها من قول وعمل. آمين والحمد لله رب العالمين. والسلام عليكم ورحمة الله وبركاته.